ቅምሻት ውድ የቅምሻት ዩቲዩብ ቻናል ተከታታዮች እንዴት ሰንብታችኋል? እንደምታውቁት በዚህ ቻናል ላይ እውነታን መሰረት ያደረጉ አስተማሪ የሆኑ ምጥን ሐሳቦች የሚቀርቡበት ሲሆን እናንተ እንድታዳብሩት ስንል በታላቅ አክብሮት ነው። ዛሬም በሌላ አስተማሪ ሐሳብ የመጣን ሲሆን ሙሉ ቪዲዮውን በመመልከት የተለመደ ገንቢ አስተያየታችሁን እንድትሰጡን እንወዳለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። የመጀመሪያው ጥያቄያችን አነቃቂ ንግግር ምንድነው? በዚህ ዙሪያ ያለው ሱስስ ምን ያስከትላል? መልካም። ከትርጉሙ ስንነሳ አነቃቂ ንግግር በራስ የመተማመን ስሜትን ከፍ ለማድረግ፣ አዎንታ ተግባራትን ለማበረታታት፣ ውስጣዊ ስሜትን ለማነቃቃት የሚከወን ተግባር ነው። ማነቃቂያ ልክ እንደ ካፌን ተመጥኖ ሲወሰድ መልካም ሲሆን ከመጠን በላይ ሲሆንና ወደ ሱስነት ሲሸጋገር ግን ጎጂነቱ ያመዝናል። ይህም ከጋዱ ዓለም እንድንሸሽ፣ ሰሚዎች ብቻ እንጂ አድራጊዎች እንዳንሆን፣ በጊዜው ከመሞከር ይልቅ በፍላቻ ስሜት እንድንታጠር፣ በተግባር የሚመጣውን እውነተኛ ለውጥ በመዘንጋት በአባባሎች ውስጥ መደበቅ ውስጥ ያስገባናል። በመሆኑም ይሄ አነቃቂ ንግግር ዋና ምግብ ሳይሆን ቅመም እንደሆነ በመረዳት ሲያስፈልገን ወደ ህይወታችን እየጨመረን መጠቀም ያስፈልጋል። ሁለተኛው ጥያቄያችን በአነቃቂ ንግግሮች ዙሪያ ሊጤኑና ጥንቃቄ የሚያሻቸው ጉዳዮች ምንድን ናቸው? አነቃቂ ንግግሮች በተገቢው ከተጠቀምንባቸው መልካም ሲሆኑ፣ ሆኖም በእነሱ ዙሪያ ግን በሚገባ ሊጤኑና ጥንቃቄ የሚያሻቸው ጉዳዮችን ከዚህ እንደሚከተለው እንመለከታለን። አንደኛ፣ መሬት ላይ ያለውን እውነት መካድ ነው፣ ወይም ደግሞ ይሄ ኢሉዥን የምንለው። አንዳንድ አነቃቂ ንግግሮች መሬት ላይ ያለውን እውነታ በመዘንጋት ሰዎች ባላስፈላጊ ስሜት ውስጥ እንዲዋኙ ያደርጋሉ። ለምሳሌም ተቀጥሮ መስራት የትም ዓለም ያለና አብዛኛው የዓለም ህዝብ ኑሮን የሚገፋው በዚህ ሆኖ ሳለ መቀጠርን ፍጹም ትክክል እንዳልሆነ የሚናገሩ ሰዎች አሉ። ይህ ትክክል አይደለም። ሁሉም ሰው የተለያየ ስብዕና ስላለው ማለት ነው። እውነታውም የራስ ቢዝነስ ባለቤት መሆን መልካም ነው። ተቀጥሮም ኑሮን ማሸነፍ ትክክል ነው። ካልሆነ ግን ብዙ ስራ አጥና ዲፕረስድ የሆኑ ሰዎችን ስለምንፈጥር ጥንቃቄ ያሻል ማለት ነው በዚህ ጉዳይ ላይ። ሁለተኛ፣ ቅመም መሆኑን አለመረዳት ነው። ይሄ ዲፔንደንሲ ኦን ኤክስተርናል ሞቲቬሽን የምንለው። አነቃቂ ንግግሮች ስሜት ቀስቃሽ እንደመሆናቸው ለሚያስፈልጉን ጉዳዮች እንደ ቅመም የምንጠቀምባቸው ናቸው። መሰረታዊ ነገሩ በግለሰቡ ግብ፣ ስራ እና ጥረት የሚመጣ ሲሆን እነሱንም እንደ ቅመም የሚያግዙ እንጂ በራሳቸው ግብና ውጤት አይደሉም። ሰው ሰምቶ ይጠቅመኛል ያለውን ወደ ተግባር ለመለወጥ ጥረት ካላደረገ፣ ወደ መሬትም ካላወረደው ደጋግሞ መስማቱ ምንም ዋጋ የለውም። ሶስተኛ፣ ይሄ ተአምር መጠበቅ ነው፣ ወይም ደግሞ አንሪያሊስቲክ ኤክስፔክቴሽን የምንለው ነው። አንዳንድ አነቃቂ ንግግሮች እንዴት ወደ ተግባር እንደሚወርዱ ግልጽ ሳይሆን መነቃቃቱ ቲዮሪ ላይ ብቻ ትኩረት ያደርጋል። ይህም አድማጩ ጥርት ያለ ግብ ኖሮት ወደፊት እንዳይጓዝ ሊይዙት ይችላሉ። ለምሳሌ የታመመ ሰው ምንም ቢያምህ አልታመምኩም ብለህ ራስን ብታሳምነው በሽታው ይጠፋል አይነት ንግግር በሽተኛው በወቅቱ ተገቢውን ሕክምና ቦታ እንዳይሄድ ከማድረጉም በላይ ተከትሎ የሚመጣው ውጤት ከባድ ሊሆን ይችላል። አራተኛ፣ የስሜት መጎዳት ነው። ይሄ ኢሞሽናል ክራሽ የምንለው። አንዳንድ አነቃቂ ንግግሮች ስሜትን በጣም ከፍ የሚያደርጉ ሲሆን ይሄም ዶፓሚን ስለሚመረት ማለት ነው። ወደ እውነታው ዓለም ሲመጡ ግን የሚጠበቀውና እውነታው ሳይመጣጠኑ ሲቀር፣ በጣም የተነገረው ነገር የተለጠጠ ከሆነ፣ ትክክለኛ የእርምጃ ጊዜውን ዘንግቶ በጥድፊያ ብቻ ሲሞላ የተቀባዩን ስሜት በጣም ዝቅ ደግሞ ሊያደርጉት ይችላሉ። እንደነዚህ አይነት ድግግሞች አእምሮ ላይ የጎላ ጉዳት ሊያስከትል ይችላል። እንዲሁም በዚህ የስሜት ጉዳት ተንተርሶ አጠቃላይ ይሄ ማነቃቂያ ነገሩን ወይም ደግሞ ሞቲቬሽናል ስፒች ላይ ቶታሊ እንደማይጠቅም ድምዳሜ ሊወሰድ ይችላል። አምስተኛ፣ ተግባርን መዘንጋት ነው። ይሄ ኦቨርሻዶዊንግ ፕራክቲካል ስቴፕስ የምንለው። ተግባር መሰረታዊ ነገር ሲሆን አንዳንድ ጊዜ ቲዮሪ ብቻ ይሁንና መተግበሩ ይረሳል። ነጮቹ ኦዲየንስ ሪሜምበር ፊሊንግ ኖት ስፕሬድሺት እንደሚሉት በድርጊት ያልታጀበ መነቃቃት በነገሮች ላይ ተስፋ ማጣትን ብሎም ተስፋ መቁረጥን ሊያመጣ ይችላል። ስለሆነም ብዙ ቲዮሪው ላይ ከመቆየት የተረዳነውን 1% በቀን ተግባራዊ ማድረግ ለውጥ እንደሚያመጣ መገንዘብ። አነቃቂዎቹም ከቲዮሪ ይልቅ እንዴት ተግባራዊ እንደሚሆን ሲስተሙን ማስረዳት ላይ ማተኮር ይመከራል። Gumshatiro
በአነቃቂ ንግግሮች ዙሪያ የተዘጋጀውን ስቶሪ እንድትከታተሉ ተጋብዛችኋል። የፕሪያ ጉዞ ከሱስ ወደ ግብ። ሰው ከመጠን በላይ አነቃቂ ንግግሮችን በማዳመጥ ለውጥ የሚመጣ ይመስሏል። ሆኖም የሰማናቸውን ተጨባጭ ወደሆኑ ለውጦች ደረጃ በደረጃ ተግባራዊ የማናደርጋቸው ከሆነ ሁሌም ንግግሮቹን ፈላጊ ብቻ በማድረግ ሱሰኛ እንድንሆንና ከተግባር እንድንርቅ ያደርገናል። በዚህ ዙሪያ ትምህርት ልንወስድባት የምትችል በሙምባይ የምትኖር ፕሪያ የምትባል ሴት ታሪክ እንዲህ ላውጋችሁ። ወጣት የተማረችና በብዙ መነሳሳት ውስጥ ያለች ሴት ናት። ለራሷም አይቻሉም የሚባሉ ነገሮችን እንዲሆኑ ማድረግ ቀዳሚ ተግባራችን መሆን አለበት የሚል መሪ ያላት ሲሆን በስራ ረገድም ከ5 እስከ 9 የተለያዩ ቦታዎች ሰርታለች። ይህች ሴት አንድ ጠዋት ከእንቅልፏ ተነስታ wake up at 5 a.m. and change your life የሚል አነቃቂ ንግግር ትሰማለች። የተናጋሪው ኃይል ልክ እንደ ኤሌክትሪክ በጣም የሚነዝር ነበር። አንድ ብላ አነቃቂ ንግግሮችን መስማት የጀመረችበት ጊዜ ነበር። የፕሪያ ታሪክ በወጥመድ ተይዛ መውደቅ ላይ ብቻ ሳይሆን ከዛም አመልጦ መውጣትን ይነግረናል። አንድ ብላ የጀመረችው ይህ ልምምድ ለ3 ተከታታይ ቀናት በተመሳሳይ ሁኔታ ስታዳምጥ ቆየች። በጣም ትልቅ ጀግና እንደሆነ ተሰማት። በዚህ ሁኔታ የተጀመረው ልምምድ ቀጥሎ ለብዙ ጊዜያት ልማዷ ሆኖ ጠዋት እንደተነሳች አነቃቂ ፖድካስቶችን ማዳመጥ፣ በምሳ ረፍቷ ላይ ኢንስታግራም ውስጥ በመግባት አነቃቂ ንግግሮችን መመልከት፣ ማታ ከእንቅልፍ በፊት ዩቲዩብ በመክፈት ሰክሰስ ስቶሪ ማዳመጥ ስራዋ ሆነ። በእነዚህ ሁሉ ጊዜያት ተግባር የለም፣ ማዳመጥ ብቻ። የሚገርመው ደግማ ደጋግማ በማዳመጧ ፐርፌክት ማይንድ ሴት ትጠብቅ ነበረ። በዚህ ሁኔታ ወራቶች አለፉ። የማስታወሻ ደብተሯ በአነቃቂ ንግግሮች ተሞልቷል። መደርደሪያዋ በሰልፍ ሄልፕ መጽሐፍቶች ታጭቋል። ሆኖም ምንም እድገት በሕይወቷ አይታይም። አንድ ምሽት ሩሜቷ hey how is your side hustle going ብላ ትጠይቃታለች። ነገሩ ለውጡ የታለ ማለቷ ነው። እሷም ዝም ብላ ለተወሰኑ ሰዓታት ቆየች። ብዙ ነገርን ሰምታለች፣ አንብባለች። የጀመረችው ነገር ግን የለም። የሆነ ወጥመድ ውስጥ እንዳለች ይሰማት ጀመረ። በአንድ ወቅት በአነቃቂ ንግግር ሱስ መሆኗን ውስጣዊ ስሜቷ ሹክ ይላታል። ብዙ ጊዜ በዚህ ልምድ ውስጥ ስለቆየች የተስፋና ተስፋ መቁረጥ ስሜቶች እየተፈራረቁ ስሜቷን ይረብሿት ጀመረ። እያንዳንዱ ቀን በእነዚህ ትግል ውስጥ ሆና ታሳልፈው ነበረ። ታሪኬማ በጨለማ አይጠናቀቅም በማለት ራሷን ግን አጀገነች። አንድ ቀን ከመስታወት ፊት በመቆም ለራሷ ተዋጊ እንጂ ተጎጂ እንዳልሆነች ደጋግማ ተናገረች። ህመሟ ማንነቷ ሳይሆን ከጊዜ ወደ ጊዜ ተለማምዳ ያመጣችው ጉዳይ መሆኑን ተረዳች። ከዛም ለራሷ በአንድ ጊዜ ረጅሙን ዝላይ ላለመዝለል ነገሮችን ለማስተካከል ደረጃ በደረጃ ጉዞ መጀመር እንዳለባት ቃል ገባች። ከብዙ ትግል በኋላ ስትነቃ አነቃቂ ንግግሮች ለምን ሞክራቸው ነገሮች ደጋፊ እንጂ በራሳቸው ዋና ግብ እንዳልሆኑ፣ ሁሉ ነገር ሂደት እንደሆነና ሁሌም የገባንን ነገር አንድ እርምጃ በቀን ውስጥ ተግባራዊ ማድረግ እንደሚገባ እና ከንግግር ይልቅ ተግባር ላይ ማተኮር እንዳለባት ገባት። ስለሆነም ወጥመድ የነበሩባትን ከመጠን ያለፉ የተለያዩ መረጃዎችን ማጽዳት፣ አላስፈላጊ አፕ ማስወገድ፣ የተለጠጠ ግብ ውስጥ ከመዋኘት አቅምን መሰረት ያደረገ ዓላማ ማስቀመጥ ሴት ማይክሮ ጎልስ ሞክሮ አለመሳካት ትምህርት እንደሆነ በመረዳት ከዛ ፍርሃት ውስጥ መውጣት እንዳለባት በመወሰን ወደ ቀጣይ ጉዞዋ እርምጃን አንድ አለች። ጉዞዋ ቀላልና ፈጣን አልነበረም። ቀላል የማይባሉ ቀናት በጥርጣሬ ወደ ኋላ በመጎተት ስሜት ውስጥ በእንባ የተሞሉ ነበሩ። ሆኖም ሁሌ ፀሐይ ብቅ ባለችና አዲስ ቀን በመጣ ቁጥር ተስፋን እየወለደ ጉዞዋን ያስቀጥላት ነበረ። ፕሪያ ዓላማ የሚወለደው በትልቅ ጽናት ውስጥ መሆኑን ትናገራለች።
ከዛም የተለያዩ ጥናታዊ ጽሑፎችን በማንበብ ራሷን በብዙ የደገፈች ሲሆን ለራስ ያለን ክብር በመጠበቅ ከራስ ጋር የሚኖር ንግግርን ከፍ በማድረግ ራስ ላይ ትልቅ ስራን በመስራት በትልቅ ዲሲፕሊን እና ጊዜን በሚገባ ተጠቅሞ ለሁሉም የተመጠነ ሰዓት እንዲኖር ማድረግ በብዙ ሱስን እንደሚቀንሱ ትምህርት ወስዳለች። ከጊዜ ወደ ጊዜ ይህ ኢንዱስትሪ በጣም እያደገ ሲሆን ለትምህርት ይውል ዘንድ ካነበበቻቸው የተለያዩ ጥናት ውስጥ ጥቂቱን እነሆ ብለናል። ዩኒቨርሲቲ ኦፍ ሄርትፎርድሺየር በተደረገው ረዘም ያለ ግብን ከማሳካት አንጻር ጥናት አነቃቂ ንግግሮችና ሴሚናሮች ዘለቄታዊ ለውጥ ሳይሆን የአጭር ጊዜን መነሳሳት ላይ ብቻ ትኩረት ስለሚያደርጉ የስሜት ጉዳት ሊያስከትሉ እንደሚችሉ ጥናቱ ያሳያል። እንዲሁም ተግባር ተኮርን በመውሰድ ሃርቫርድ ቢዝነስ ሪቪው ባደረገው ጥናት ብዙ አነቃቂ ንግግሮች አድማጮችን ማዝናናት ላይ እንጂ እንዴት ወደ ተግባር ለውጦ ውጤታማ መሆን እንደሚገባ እንደማያሳዩ ጥናቱ ያሳያል። ተጠያቂነትን አስመልክቶ ዘ አሜሪካን ሶሳይቲ ፎር ትሬኒንግ ኤንድ ዴቨሎፕመንት ባጠናው ጥናት 15% የሚያህለው አሰልጣኝ ተገቢውን ስልጠና ወስዶና ሰርቲፊኬት ያለው ሲሆን አብዛኛው በዘርፉ ያለው አሰልጣኝ ግን ዝም ብሎ ዘርፉን እንደሚቀላቀል ገልጿል። እንዲሁም ሰዎችን በማብቃት ዙሪያም ዘ ሶሳይቲ ፎር ሂውመን ሪሶርስ ማኔጅመንት ጥናት እንደሚያመለክተው ድርጅቶች የአነቃቂ ንግግር ስልጠና የወሰዱ ሰራተኞቻቸው በስራ አፈጻጸማቸው ላይ 29% ብቻ አዎንታዊ ተጽዕኖ እንዳመጣ ይናገራሉ ይላል ጥናቱ። በዚህ ጥናቶች ንባብ የተደገፈችው ፕሪያም በአሁኑ ሰዓት በትላንቷ የምትገለጽ ሴት አይደለች። ትልቅ የነበረባትን የሱስ ጠባሳ ተወግዶ ጠንካራና ብርቱ ሴት አድርጓታል። የራሷን ትንሽ ፍሪላንስ ቢዝነስ በመጀመር በትልቅ ዲሲፕሊን ስራዋን የምታከናውን ሲሆን ስለ አነቃቂ ንግግሮችም ሞቲቬሽን ኢዝ ኤ ቦነስ ኖት ኤ ፕሪሪኩዊዚት ትላለች። በመሆኑም ማነቃቂያ ንግግር ቅመም እንጂ ዋና ምግብ አይደለም የሚለውን መርህ በመያዝ ከሱስ በጸዳ እና ጥናቶቹም እንደሚያሳዩት ዘርፉ በብዙ ችግሮች የተሞላ እንደመሆኑ የሚጠቅሙንን ከማይጠቅሙን በመለየት ህይወታችንን በዛ አግባብ እንድንቃኘው የቅምሻቲው ምክራችን ነው። ውድ ቤተሰቦቻችን በቆይታችሁ ምጥን ሀሳብ እንዳገኛችሁና እንደተደሰታችሁ እምነታችን ነው። በቀረበው አጠቃላይ ይዘት ያላችሁን አስተያየት ኮሜንት ላይ አስቀምጡልን፣ በአክብሮት እንቀበላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።